ሰላም ጤነኞች እንደምን አደራችሁ? what a beautiful Monday በጣም ቆንጆ ሰኞ ለታችንን እየጀመርን ነው። ላስት ዊክ እንደምታስታውሱት በሰራሁት ቪዲዮ ላይ በዲጂታል ዌልቢንግ ጋር ተያይዞ አጠቃላይ የሶሻል ሚዲያ እና የስልክ አጠቃቀም በጤናችን ላይ በዌልነሳችን ላይ ሊያመጣ የሚችለው ችግር የሚገልጽ ቪዲዮ ሰርቼላችሁ ነበር። ልክ አንድ ቃል የገባሁት ነገር በዛም ቪዲዮ የራሴን የዚህን ሳምንት ፐርፎርማንስ ለእናንተ ሼር ማድረግና ምን ያህል ለውጥ ማምጣት እንደሚቻል ማሳየት። ይሄንን ይዤ በቀጣዮቹ ሳምንታትም የምቀጥልበት ይሆናል። የዛሬው ሳምንት ውጤቴን ግን አሁን እየሄድን የምናሳያችሁ ይሆናል። እንግዲህ በዛሬው ውሏችን በዛው ወደ ስራም እየገባን ስለሆነ እያሳየኋችሁ ብንጓዝ ብዬ አስቤያለሁ። እንግዲህ ታስታውሱ ከነበረ ባለፈው ሳምንት ምናልባት ከሁለት ሳምንት በፊት ነው ቪዲዮውን የቀረጽኩት። በምቀርጽ ሰዓት ላይ የነበረኝ የሳምንታዊ ሶሻል ሚዲያ አጠቃቀም በአማካይ በሳምንት ውስጥ በቀን የተጠቀምኩት ሰዓት ሲሰላ ወደ 5 ሰዓት ተኩል ገደማ፣ ከሱ ቀጥሎም ባለው ሳምንት 4 ሰዓት ከ27 ደቂቃ ገደማ፣ ከዛም በዘለለ ደግሞ በዚህኛው ሳምንት ምን ያህል ሆንኩኝ የሚለውን ላጋራችሁ ነው ዛሬ መጣሁት። በዛሬው ውጤት እንኳን ደስ አላችሁ እንደሚቻል ለማሳየት ያህል ብቻ ነው። ከዚህም በታች መቀነስ ይቻላል። የዛሬው ውጤት የሚያሳየው ባለፈው ሳምንት በጣም ሲግኒፊካንት የሆነ ለውጥ በሶሻል ሚዲያ በስልክ አጠቃቀም ላይ አምጥቻለሁ ብዬ አምናለሁ። በአጠቃላይ 3 ሰዓት ከ7 ደቂቃ ነው አቨሬጅ ስክሪን ታይም። እንግዲህ ይሄ ስክሪን ታይም ሁሉ ነገር ያጠቃልላል። ዩቲዩብ ስትከፍቱ፣ ስራ ስትሰሩ፣ የተለያየ ነገር ስታደርጉ የተጠቀማችሁትን ሰዓት በአጠቃላይ የሚደምር ስክሪን ታይም ነው ማለት ነው። ግን ስቲል ውጤታማ ነን ብዬ አስባለሁ። ገና ከዚህም በታች መቀነስ ማድረግ እንደሚቻል አይቻለሁ። የሚገርማችሁ ውጤቱን እዚህ ስክሪን ላይ አስቀምጥላችኋለሁ። ከፍተኛውን የሶሻል ሚዲያ የተጠቀምኩበት ቀን የእረፍት ቀናት ናቸው በእኔ በኩል ማለት ነው። በተለይ አርብ ዕለትና እሁድ ዕለት ከፍተኛ ሰዓት ኮንሰምፕሽን እንደነበረኝ ዲጂታል መረጃው ራሱ በስልክ ላይ ያለው አሳይቶኛል ማለት ነው። አሁንም እነዛ ቀናት ላይ አማራጭ መዝናኛ መንገዶችን ወይም ደግሞ አማራጭ መንገዶችን መጠቀም እንዳለብኝ አሁንም ድረስ እየተሰማኝ ይገኛል ማለት ነው። ከዛ በተጨማሪ እንግዲህ የአጠቃላይ እንትኑን ስታዩት የሶሻል ሚዲያ አጠቃቀሙ መሻሻል ያለባቸው ብዙ ነገሮች እንዳሉ አሁንም ያሳየኛል ማለት ነው። ላስት ዊክ ታስታውሱ ከነበረ በሰራሁት ቪዲዮ ላይ የሰጧቸው 3 ምክረ ሀሳቦች ነበሩ። የመጀመሪያው ምክረ ሀሳብ የስክሪን ታይማችሁን ለማስተካከል እና በጣም ጥገኛ እንደሆናችሁ ከተሰማችሁ መጀመሪያ የምታደርጉት የስልካችሁን ሴቲንግ ወደ ከለሩን ወደ ግሬ ስኬል መቀየር። ያ በጣም ስልኩ ላይ ያላችሁን ኢንተረስት እንዲቀንስ በማድረግ ከፍተኛ ውጤት ማስመዝገብ እንደሚችል ለመቀነስ አሳይቷል ማለት ነው በጥናት። ሁለተኛው የሰጠሁት ምክረ ሀሳብ የነበረው በስልካችን ላይ የሚመጡ ኖቲፊኬሽኖችን እና ወይም ደግሞ በመሃል የማሳወቂያ መልእክቶች የሚመጡልንን በመቀነስ በዛ መልኩ ከተለያዩ አላስፈላጊ ግሩፖች ራሳችሁን በማውጣት ምን በማለት ኖቲፊኬሽንን መቀነስ። ምክንያቱም ብዙ ሰው ወደ ስልኩ ሳያስበው አንኮንሺየስሊ የሚገባው እነዛን ኖቲፊኬሽኖች ለማየት በሚያደርገው ጥረት ነው ማለት ነው። ስለዚህ እነዛን መቀነስ ሌላ ያስቀመጥኩት አማራጭ ነው። ሶስተኛው ደግሞ the golden hour rule ያልኩት ወርቃማው ሰዓት ህግ ብለን ያስቀመጥነው ይሄም በጥናት በደንብ የተረጋገጠ ነው። የመጀመሪያዎቹን 1 ሰዓት ከእንቅልፋችሁ እንደተነሳችሁ ስልካችሁን ባለመጠቀም ቀናችሁን የተሻለና ብሩህ ማድረግ ትችላላችሁ። ከዛ ደግሞ ስልካችን የሚፈጥርብን ድባቴ በጣም ረጅም ሰዓት ከመጠቀም የሚመጣ መደበርን መቀነስ ይቻላል ብለን በጎልደን አወር ብለን ለጧትም ብቻ አይደለም ለማታም ከመኝታ 1 ሰዓት በፊት ከስክሪን ራሳችሁን ራቅ ማድረግ ብትችሉ ሚል ምክር ሀሳብ አስቀምጠናል። እንደ ቦነስ ደግሞ የተለያዩ ሶሻል ሚዲያ የምንጠቀማቸውን አፕሊኬሽኖች ከስልካችን ወደ
ኮምፒውተር ወይም ሌሎች እንደ ልብ እንደማናንቀሳቀሳቸው መሳሪያዎች ላይ ማድረግ፣ ከሶሻል ሚዲያ ውጡ ብሎ መምከር በዚህ ዘመን የዋህነት ነው። እኔ በበኩሌ እንደው ባላንስ እናድርግና አስተካክል ነው እንጂ ሶሻል ሚዲያ ተጠቀሙ ብዬ ልመክር አልችልም። አንደኛ ሶሻል ሚዲያ ላይ እንደሚሰራ ሰው፣ ሁለተኛ ደግሞ ዘመኑ የሚዋጀውን ነገር የሚፈልገውን ነገር መስለን መገኘት፣ አለዛ ብዙ ነገሮች ብዙ እድሎች ከእጃችን ሊያመልጡ እንደሚችሉ ይሰማኛል እና እነዚህን አስተካክለን በጣም የተሳካ ውጤታማ ሳምንት እንዲኖረን እመኝላችኋለሁ። ጤነኛ ፖድካስት ታላቅ አክብሮት ጋር ሳምንታችሁ የተሳካ የተቃና እንዲሆን እየተመኘ የዛሬዋን አጭር ቪዲዮ በዚሁ አጠናቀቅላችኋለሁ። የኔን ውጤቶች በስክሪኑ ላይ ማስቀምጥላችሁ ይሆናል። እናንተም ደግሞ በእናንተ በኩል ሞክራችሁት ለውጥ ማየት የምትፈልጉ ከሆነ ራሳችሁን ባላንስ አድርጋችሁ እንድትቆዩ ምክር ሀሳቤን አስቀምጣለሁ። መጽሐፍና አንብብ፣ ከሰዎች ጋር ኢንተራክት እናድርግ፣ ብቸኝነትን እናጣጥም። ብቸኝነት ራሱ በራሱ ተፈጥሮ የሰጠችን ትልቅ ስጦታ ነውና እሱን ሁሉ አጣጥመን ኑር ማለት እንፈልጋለን። ሪመምበር፣ አለመታመም ጤነኝነት አይደለም። ጤነኛ ፖድካስት ከብሩክ ጋር ይሄን ይመስላል። አመሰግናለሁ። መልካም ሳምንት።